የአሜሪካና ኢራን ያሁኑ የባህር ኃይል ከበባና ኢኮኖሚ ፍጥጫ በድንገት የተከሰተ ሳይሆን የአራት አስርት ዓመታት ታሪክ ያለው የጂኦፖለቲካዊ ቅሬታና የኃይል ሽኩቻ ውጤት ነው። እንደ አውሮፓውያኑ አቆጣጠር በ1979 በኢራን አብዮት ፈንድቶ የአሜሪካ ወዳጅ የነበሩት ሼህ መሐመድ ረዛ ፓህላቪ ከስልጣን ከተነሱ በኋላ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ሙሉ በሙሉ ተቋረጠ። ይህን ተከትሎም በ1980ዎቹ በኢራቅ ኢራን ጦርነት ወቅት ሁለቱ ሀገራት በፋርስ የባህር ወለል ላይ የነዳጅ ጫኝ መርከቦችን ማጥቃት ጀመሩ። ይህ የአሜሪካ የመርከቦችን ደህንነት ለመጠበቅ በወደቡ ወታደራዊ እንቅስቃሴዋን እንድታሰፋናም በ1980ዎቹ እንደ አውሮፓውያኑ አቆጣጠር ኦፕሬሽን ፕሬይንግ ሜንቲስ የተሰኘውን ወታደራዊ ምላሽ እንድትሰጥም አደረጋት። በዚህም በአካባቢው የአሜሪካ የጦር ሰፈር እየተስፋፋ መጣም። እንደ አውሮፓውያኑ አቆጣጠር በ2015 የተደረሰውን የኒውክሌር ስምምነት መፍረሱን ተከትሎም በኢራን ላይ ከፍተኛ የኢኮኖሚ ማዕቀቦች ተጣሉ። ኢራን ሁልጊዜም ቢሆን ከአሜሪካ ጋር ውጥረት ሲፈጠር የዓለም አቀፉ ነዳጅ 20 በመቶ የሚጓጓዝበትን የሆርሙዝ ሰርጥን እንደ ዋና መደራደሪያናም ተጽዕኖ ማሳረፊያ መሳሪያ ስትጠቀምበት ቆይታለችናም በዚህ ጊዜም ሆርሙዝን ማነቅ ጀመረች። የዚሁ የረጅም ጊዜ ፍጥጫ አካል የሆነው የአሜሪካና የኢራን ውጥረት አሁን ላይም ከፍተኛ ደረጃ ላይ ደርሷል። የአሜሪካው የሀገር መከላከያ ሚኒስትር ፒት ሄግሴት እና የገንዘብ ሚኒስትሩ ስኮት ቤሰንት እንደገለጹት ዋሽንግተን በኢራን ላይ ጣለችው የባህር ኃይል ከበባ ወይም ናቫል ብሎኬጅ ላልተወሰነ ጊዜ ለማስቀጠልና እስካሁን ታይቶ የማይታወቅ የኢኮኖሚ ማግለል እርምጃ ለመውሰድ ተዘጋጅታለች። ይህ ውሳኔ የመጣው ሁለቱ ሀገራት በሰኔ ወር ያደረጉት የተኩስ ማቆም ስምምነት መፍረስን ተከትሎም በዓለም አቀፍ ደረጃ የነዳጅ አቅርቦት እየቀነሰናም የሆርሙዝ መተላለፊያ ደህንነት የበለጠ ስጋት ላይ በወደቀበት ወሳኝ ወቅት ነው። የባህር ኃይል ከበባና የኢኮኖሚ ገደብ የአሜሪካ የባህር ኃይል የጦር መርከቦችን በመቀያየር የኢራን ወደቦችንና መርከቦችን ረጅም ጊዜ መዝጋት አቅም እንዲኖረው እየተሰራም ስለመሆኑ እየተመላከተ ነው። ታዲያ ይህ ከበባ የኢራን ዋና የውጭ ምንዛሪ ማግኛ የሆነው የነዳጅ ኤክስፖርት ማግዶታል። በተጨማሪም አሜሪካ በታሪክ ታይቶ የማይታወቅ ተጨማሪ ማዕቀብ በቅርቡ እንደምትጥል ማስታወቋ የኢራንን ኢኮኖሚ ሙሉ በሙሉ ለማዳከም የታለመ ነው። ኢራን በበኩሏ በአሜሪካ የሚደረግን ጫናን ለመቋቋም በሆርሙዝ መተላለፊያ የሚያልፉ የንግድ መርከቦችን ማጥቃትና ማስተጓጎል ላይ ትገኛለች። ይህ ለዓለም ነዳጅ ገበያ መስተጓጎል በር የከፈተ ነው። ከጦርነቱ በፊት በቀን ከ130 እስከ 140 የሚደርሱ መርከቦች የሚያልፉበት ይህ ቦታ አሁን ወደ ጥቂት መርከቦችም ዝቅ ብሏል። ኢንተርናሽናል ኢነርጂ ኤጀንሲ እንዳስታወቀው በዚህ ምክንያት የዓለም የነዳጅ አቅርቦት በ4 በመቶ ገደማ ወይም በቀን 4.3 ሚሊዮን በርሜል ሊቀንስ እንደሚችልም ገልጿል። የአቅርቦት መስተጓጎል ደግሞ በዓለም አቀፍ ደረጃ የዋጋ ንረት በማስከተል የዓለምን ኢኮኖሚ ወደ ድቀት ሊከተው ይችላል የሚል ስጋትም ፈጥሯል። በፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ የነዳጅ ዋጋ መናር የፈጠረው ጫናም ከፍተኛ ነው። ይህም በቅርቡ ለሚካሄደው የመካከለኛው ዘመን ምርጫ በትራምፕ ፓርቲ ላይ ፖለቲካዊ ስጋትን ደቅኗል። በሌላ በኩል የየመን ሁቲዎች በሳውዲ አራምኮ ላይ ያካሄዱት የድሮን ጥቃትና የተባበሩት አረብ ኤምሬቶች መርከቦች መመታት ቀውስ ወደ ሙሉ ቀጠናዊ ጦርነት ሊያድግ እንደሚችል ማሳያ ነው። አሜሪካ በኢራን ላይ የምታደርገው የኢኮኖሚና የባህር ኃይል ጫና ብታጠናክርም ኢራን በበኩሏ የሆርሙዝ መተላለፊያን እንደመያዣ በማድረግ በዓለም የነዳጅ ገበያ ላይ አደጋ ደቅናለች። ሁለቱ ወገኖች ወደ ዲፕሎማሲያዊ ንግግር ካልተመለሱ የነዳጅ ዋጋ መናርና የዓለም ኢኮኖሚ መረጋጋት ማጣት የሁለቱንም ሀገራት የውስጥና የውጭ ፖለቲካ ዋጋ ማስከፈሉን ይቀጥላል።